ቢስሚላህ አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የምንወዳችሁ የምናከብራችሁ ተመልካቾቻችን እንደምን አላችሁ? እነሆ ቀናት ቀናትን ወልደው ሳምንት ሳምንታትን ወልደው ወር ወራትን ወሉ አምና ባልሄደ ብለን ተመኝተን በእንባ አጅበን የሸኘ ነው ታላቅ እንግዳ ዳግም በደጃችን ደርሷል። አዎ ረመዳን፣ ያ በህይወት ሩጫ ለዛለው ሰውነታችን፣ በወንጀል አዳፋ ለቆሸሸው ለደከመው ልባችን፣ አልበገር ብሎ ላስቸገረው ነፍሳችን፣ በስሜት ከፍታና ዝቅታ ውስጥ ለኳተነው እኛነታችን መዳኛ መሻሪያና መታደሻ ይሆን ዘንድ የመጣ ልዩ እድል ነው። እነሆ እነዛን የአላህ እዝነት በረከት ሞልቶ የሚፈስባቸው የተቆጠሩ ቀናት እንበሰር ዘንድ ልቦቻችን በተስፋ በመጠባበቅ ላይ ናቸው። አይኖቻችን የጨረቃዋን የብስራት ፈገግታ ለመመልከት በጉጉት በመጠበቅ ላይ ናቸው። ረመዳን ደርሷል። ታዲያ ለእንዲህ ያለ ታላቅ እንግዳ አቀባበላችን ምን መምሰል አለበት? ለዚህስ ትልቅ የአላህ ችሮታና ስጦታስ ተግባራዊ ምስጋናችን እንዴት ያለ መሆን አለበት? የምንገኘው የሻዕባን ወር ላይ ነው። ሻዕባን አላህ ቅዱስ ያደረገው የረጀብ ወር ማግስት፣ ሻዕባን ከወራት ሁሉ በላጭ የሆነው ታላቁ ረመዳን ዋዜማ። ይህ በሁለት ወሮች መካከል ብዙዎች የሚዘናጉበት ግና ላስተዋለና ላወቀበት ደግሞ የብዙ ምንዳዎች ማፈሻ የሆነ ልዩ እድል ነው። ይህ ፕሮግራም የሙስሊም ተማሪዎች ሊግ ከሚንበር ቲቪ ጋር በጋራ በመሆን የሚያዘጋጅላችሁ ልዩ ተከታታይ የረመዳን መሰናዶ ነው። በተከታታይ ፕሮግራሞቻችን መዳረሻችን ረመዳን ከመሆኑ ጋር በየቦታው ግን አረፍ እያልን ለመዳረሻችን ይበጁናል ያልናቸውን የሀሳብ ስንቆች በጋራ ሆነን የምንሰንቅ ይሆናል። የምንጀምረው ከሻዕባን ነው። ሻዕባን እንዴት ያለ ወር ነው? በውስጡ ምንን አዝሏል? ልዩስ ምን ያደርገዋል? ይህንን ወርስ በምን መልኩ እናሳልፈው? የሚሉትና መሰል ሀሳቦችን ከሁለት እህቶች ጋር በጋራ በመሆን አብረናችሁ የምናንሸራሽር ይሆናል። መልካም ቆይታ እንደሚኖራችሁ ከመመኘት ጋር ራሳችንን በማስተዋወቅ እንጀምር። እሺ፣ ቢስሚላ። እህታችሁ ሂንዲያ ሻፊ ነኝ። እኔ ደግሞ ያስሚን ሸረፍ እባላለሁ። መርሐባ። ይህን ፕሮግራም ደግሞ በማሳለጥ አብራችሁ ኢክራም መንሱር እቆያለሁ። መርሐባ። የመጀመሪያ የምናነሳው ሀሳብ ሻዕባን እንደ ወር እንዴት ያለ ወር ነው የሚለው ነው። እንደምናውቀው ሻዕባን በሂጅራ አቆጣጠር 8ኛ ወር ነው። ሻዕባን ግን ስያሜው ሻዕባን ለምን ሆነ የሚለውን የተወሰነ መልኩ እናንሳ። ሻዕባን ትርጓሜው መበተን ዲስፐርስ ማድረግ ወይም ይሄ መከፋፈል የሚለውን ትርጓሜ ያዘለ ቃል ነው። ይህንን ስም ለምን ያዘ ስንል አብዛኞቹ ወይም ኦልሞስት ሁሉም ማለት በሚቻል ደረጃ የኢስላማዊ ካላንደር ላይ ያሉ ወሮች ከሁለት ነገሮች ጋር በተያያዘ ስያሜያቸውን ያገኛሉ። የመጀመሪያው የአየር ጸባይ ጋር በተያያዘ ነው። ሁለተኛው ደግሞ ከጦርነት ጋር ነው። ኢማም ኢብን ሐጀር ከዚህ ጋር ተያይዞ ሁለት ትርጓሜዎችን ያስቀምጡልናል፣ ወይም ለስያሜው መንስኤ የሆኑትን። የመጀመሪያው ረመዳን በጣም ሞቃታማ የሚሆንበት ወቅት ነበር። ከረመዳን በፊት ያለውን ይህን የሻዕባን ወር አረቦች ወደ ተለያዩ ቦታዎች በመበተን በመሰማራት ውሃ የሚፈልጉበት ወቅት ነበር። ይሄኛው አንደኛው ምክንያት ነው ብሎ ያስቀምጣሉ። ሁለተኛው ደግሞ እንደምናውቀው ሻዕባን አላህ ሱብሓነሁ ወተዓላ ነፍሶችን መበደል ፕላስ ደግሞ በውስጡ ጦርነትን ማስነሳት ደምን ማፍሰስ እርም ያደረገበት ወር ነው። አረቦች ይህንን ከማክበር ጋር የረጀብ ወር ላይ ጦርነትን አይፈጽሙም ነበር ወይም ይታቀቡ ነበር። ረጀብ ላይ ታቅቡ የነበሩ ጎሳዎች እንዳለ ልክ የረጀብ ማብቃትና የሻዕባን ጅማሮ ሲሆን ወደ ጠላቶቻቸው ለመውረር ለማጥቃት የሚበተኑበትና የሚሰማሩበት ወር መሆኑ እነዚህ ሁለት ምክንያቶች ስያሜውን ያገኘበት ነው ብለው ያስቀምጣሉ። ሌላው ሻዕባን አልአጅላን የሚል ስያሜ አለው። በጣም ይሄ በፍጥነት መጥቶ በፍጥነት የሚያልፍ መሆኑን ለማመልከት የሚጠቀሙበት ነው። የምርም ደግሞ አሁን ላይ ያለንበትን ተጨባጭ ስናየው ረመዳን 3 ወር ቀረው፣ 4 ወር ቀረው፣ 2 ወር ቀረው እንልና ልክ ሻዕባን ሲገባ ግን አሲፍ ነገ እንደገባ ረመዳን ፊል የምናደርግበት ሁኔታ አለ። ስለ ስያሜው ይህን ይመስላል። አዎ ይካል ትንሽ። ሌላኛው ደግሞ ፊት ለፊታችን የምንጠብቀው ታላቁ እንግዳ ረመዳን የተደነገገበት ጊዜ ነው። በሁለተኛው ዓመተ ሂጅራ ላይ የተደነገገው ሻዕባን ውስጥ እና እሱም አንድ ትልቅ ያደርገዋል ማለት ነው። ሌላኛው ደግሞ አነስ ኢብኑ ማሊክ እንደዘገቡት የሰላት ቂብላ ከመስጂድ አልአቅሳ ወደ ሐረም የተቀየረበት ነው ይላሉ። የተቀየረው ከሂጅራ 16ኛ ወይ 17ኛ ወር በኋላ ነው ይላሉ። እና እንደ ብዙዎቹ አንደርስታንዲንግ ይሄ የሚሆነው ረጀብ ላይ ወይ ደግሞ ሻዕባን ላይ ነው እና እንደ ብዙዎቹ አንደርስታንዲንግ ሻዕባን ላይ ነው ይላሉ። እና ይሄ ራሱ አንድ ትልቅ ልዩ ያደርገዋል ማለት ነው። መርሐባ፣ በጣም ጥሩ። ስለ ሻዕባን እንደ ወር ይህንን ካልን ሻዕባንንስ ምን ልዩ ያደርገዋል? በውስጡ ምን ስላለ ነው ሻዕባን ልዩ ነው ብለን የምንነሳው? ይህ እንደዚህ ላይ የተወሰኑ ሀሳቦች ነገርን እስቲ። እሺ፣ ቢስሚላሂ ረህማኒ ረሂም። አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም።
የሻዕባን ወር ብዙ ጊዜ የተከበሩ ወሮች ሲሆኑ እንዲሁም ደግሞ ረመዳን የሆኑ ሙናሰባ ያለባቸው ወሮች ሲሆኑ በደንብ ትኩረት እንሰጣቸዋለን እና ሻዕባንን ግን ብዙዎቻችን ልብ አንለውም ወይም ደግሞ ትኩረት አንሰጠውም ወይም ትልቅ ክስተቶች የተከሰቱበት አይመስለንም እና እንደጠቀሳችኋቸው ሰላት የተደነገገበት ወደ ቂብላችንን የቀየርንበት ትልቅ ወር ነው። ረሱሉም ሰለላሁ ዐለይሂ ወሰለም ይህንን ወር በተለየ መልኩ ኢባዳዎቻቸውን የሚፈጽሙበት ጾምን የሚያበዙበት ወር ነበረ። ሰሃቦችም እንደዛውና ብዙ ጊዜ በተለምዶ ምን የሚባል ዱዓ አለ አይደለ? አላሁመ ባሪክ ረጀብ ወሻዕባን ወበልግና ረመዳን፣ ረጀብና ሻዕባንን ባርክልን ረመዳንን አድርሰን ብለው ተብሎ ዱዓ ይደረጋል። ለምን? በደንብ ለረመዳን መዳረሻ ስለሆነ እሱን በደንብ ለመጠቀምና ብዙ በጣም ይፈጥናል እያልሽ ነበር ይክሩና እንደዛ ስለሆነ አላህ በረካ አድርጎበት በደንብ ዝግጅት አድርገን ረመዳን እንድንገናኝ ማለት ነው። እና ረሱሉ ሰለላሁ ዐለይሂ ወሰለም በምን ያሳልፉት ነበረ ትላለች አይሻ ረዲየላሁ ዐንሃ። ሙሉ ወሩን ሲጾሙ አይቻል አቅም ረመዳንን፣ ከዛ ደግሞ አብዝተው ደግሞ ሻዕባንን ይጾሙ ነበረ ትላለች እና በደንብ ጾም ያበዙበት የነበረ ወር ነው። በሌላ ሀዲስም ደግሞ ኡሳማ ኢብን ዘይድ ረሱል ሰለላሁ ዐለይሂ ወሰለም በደንብ ሻዕባን ወርን የሚጾሙ ስለነበረ ለምንድን ነው ያ ረሱላላህ ከሌሎች ወሮች አብልጠው ሻዕባንን የሚጾሙት ብሎ ሲጠይቃቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ትልቅ የሚያደርጋቸው ነገሮች እነዚህ ናቸው። እንዲህ አሉ። የመጀመሪያው ምንድን ነው አሉ? ዛሊከ ሸህሩን የግፉሉ አናሱ አነሁ በይነ ረጀብ ወረመዳን፣ በረጀብና በረመዳን መካከል ያለ ወር ነው እና ይህ ወር ላይ ደግሞ በጣም ብዙ ሰዎች ገፍላ ውስጥ ነው የሚሆኑት፣ ዝንጉ ነው የሚሆኑት። ስለዚህ ምንን ያሳየናል ይሄ ሀሳብ ላይ? ዝንጉ ላይ ሆነን ወይም ገፍላ ውስጥ ሆነን ያለን ሰዎች ንቅት ብለን አላህን ፊት ፈልገን የአላህን ውዴታ ፈልገን ብዙ ኸይሩ ነገሮች ላይ መዘውተር እንዳለብን ሊያነሳሳን ይችላል ማለት ነው። ሁለተኛ ደግሞ እዚሁ ሀዲስ ላይ ወሩን ለምን እንደሚጾሙ ይህንን ወር በጣም አብዝተው የሚጾሙበት ምክንያትን ሲጠቅሱ ወሁወ ሸህሩን ቱርፈኡ ፊህ አዕማሉ ኢላ ረቢል ዓለሚን፣ ወደ አላህ ሱብሓነሁ ወተዓላ ስራችን የሚሄድበት ወር ነው። በጣም ትልቅ የሚያደርገው ይሄ ነው። የዓመት ስራዎች በሙሉ አላህ ዘንድ የሚሄዱት በዚህ ታላቅ ወር ላይ ነው እና ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ታዲያ? ይህንን ወር በምን እፈልጋለሁ? ፈአሂቡ አን ዩርፈዑ አመሊ አነሳኢም፣ እኔ ጾመኛ ሆኜ ደግሞ ወደ ጌታ ስራ እንዲሄድ እፈልጋለሁ ይላሉ እና ስራችን የዓመት ስራችን በሙሉ ወደ አላህ የሚላከው በዚህ ትልቅ ወር ላይ ነው እና ይህንንም ወር ደግሞ ረሱል ሰለላሁ ዐለይሂ ወሰለም በጾም ነበር የሚያሳልፉት። ስለዚህ እኛም እንደዛ በጾም በደንብ ጾም በማብዛት ልናሳልፍበት የሚገባና ስራችንን በሙሉ ይሄ ዓመታችንን በሙሉ ልንተሳሰብበት የሚገባ ወር መሆኑን እንመለከትበታለን። በጣም ጥሩ። ከሀዲሱ መረዳት እንደምንችለው ረሱል ሰለላሁ ዐለይሂ ወሰለም አንዲትን ሀሳብ አጽንኦት ሰጥተው ተናግረውታል። ይሄ ወር ማለት አብዛኛው ሰው የሚዘናጋበት ወር ነው። የሆነ መልእክት እያስተላለፉልን ነው አይደል? ከዛ አንጻር መውሰድ የምንችላቸው መልእክቶች ውስጥ ይሄ አትኩሮት የተሰጠበት ማለት ይሄ የገፍላ ጊዜ ነው እና ይሄ እኛ ሻይን የምናደርግበት የምናንጸባርቅበት የአላህን ሪዳ የምንፈልግበት ጊዜ ነው ይሄ ሻዕባን ማለት እና ኢብኑል ቀይም ሲናገሩ ምን ይላሉ? በአላህ ራህመት አላህ ትክክለኛ ሰዓትና ጊዜ ይነግሮናል። እኛ ብቻ መገኘት ነው የሚጠበቅብን እዛ ቦታ ላይ። ለምሳሌ አላህ የሌሉ 1/3 ሲለን በዛ ሰዓት ተገኙ ሲለን ያለውን የምናገኘውን ደግሞ ነገራቶችን ሲነግረን ከዛ በኋላ ደግሞ ለአላህ ባሪያ ቅርብ የሚሆነው ሱጁድ ላይ ነው ሲሆን በቃ ቦታውና ሰዓቱን ተነግሮናል። እኛ ብቻ ነው እዛ ቦታ ላይ መገኘት የሚጠበቅብን እና ይሄ ገፍላ በሆነበት ሰዓት ላይ እኛ ሻይን ማድረጋችን ማንጸባረቃችን የአላህን ሪዳ የምንፈልግበት ጊዜ መሆን አለበት። ያን ነገር ለማድረግ ምን ማድረግ አለብን ሲባል ሌሎች ሰዎች የማያደርጉትን ነገር ማድረግ። ለምሳሌ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ሀዲሳቸው ላይ ወሰሉ ቢለይሊ ወናሱ ኒያም የሚለው ሰዎች በተኙ ሰዓት ላይ እናንተ ተነስታችሁ ስገዱ። ምክንያቱም እነሱ ተኝተዋል፣ እኛ የአላህን ሪዳ የምርም አላህን መፈለጋችንን የምናሳይበት ጊዜ ነው። ሁሉም ሰው ሲያደርገው እኛም እናደርጋለን። ባይ ዲፎልት የሚደረግ ነገር ነው። ግን ሰዎች ሳያደርጉት ሲቀር ማድረግ በጣም ትልቅ የሆነ እንትን ይጠይቃል። ሌላኛው ደግሞ ለምሳሌ ይህ በኑሮ ውድነት በተለያዩ ችግሮች ሰዎች በማይሰጡበት ሰዓት እኛ መስጠት። ከዛ ደግሞ ለምሳሌ የሱቅ ዱዓ
ሱቅ ላይ የሚደረግ ዱዓ ለምሳሌ አላ ሰዎች እንዳለ ለዱንያ የሚፈልጉ በዱንያ የሚሽቱበት ጊዜ ላይ ሻጩም ገዥም ዱንያ አይደለም የሚፈልጉ በዛ ሰዓት ላይ የሚደረግ ዱዓ አላህ ትልቅ ተጽዕኖ ሰጥቶታል። ለዛ ሌሎች ሰዎች የሚያደርጉትን ነገር እኛ ወደ አላህ ለመቃረብ ሪዳውን ለመፈለግ ማድረግ ማለት ነው። ሁለተኛው ደግሞ ምንድነው ከኛ ባለንበት አህዋል ላይ ከኛ ሊጠበቅ የማይችል ነገር ማድረግ። ለምሳሌ እኛ ትክክለኛ ማለት የነቢ ሐዲስ ላይ አለ አይደል ሰውየው እውነተኛ ሆኖ ራሱ ከክርክር መራቁ እሱ ትልቅ የሆነ ምንዳ አለው አይደለ የጀነት ዳርቻ መስከረልታለው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እና በሱ ባለበት አህዋል ላይ የማይጠበቅ ነገር ማድረግ። ለምሳሌ አሁን ከጧት ጀምሮ እስከ ማታ ድረስ ያለ እስኬጁላቸው ሙሉ የሆነ ሰዎች አሉ። ጧት ጀምረው ይሰራሉ። ከዛ በኋላ ቤተሰብ እንትን አለ። ከዛ በኋላ ደግሞ ሌላ የቁርአን ታይም አላቸው። ከዛ ላይ ያላቸው እነዚህ ሰዎች 24 ሰዓት ነው እንዲያላቸው ብለን የምንላቸው ሰዎች አሉና እንደዛ ማድረግ ነው። ሶስተኛ ላይ ደግሞ ይሄ የምንሰራውን ነገራቶች በብዛት መስራት፣ ሌሎች ሰዎች የሚሰሩትንም ስራ እኛ በብዛት መስራት ማለት ለምሳሌ ባቡር ረያን ላይ የሚገቡ ሰዎች ሁሉም ሰው ይጾማል ረመዳንና ግን በጣም ብዙ የሚጾሙ ሰዎች ናቸው። ባቡር ሰደቃ በጣም ብዙ ሰደቃ የሚሰጡ ሰዎች ናቸው እና ብዙ መስራት ኳንቲቲ ላይ መስራት ማለት። አራተኛ ደግሞ ኳሊቲ ላይ መስራት። ስንሰራ በቃ የአላህን ውዴታ የምር መፈለግ። በቃ ይሄ ማለት አንድ ሰው ይሰራል ይሄ አላህ እንዳይቀጣውና አላህ እንዲወደው ብሎ የሚሰራ ሰው ሁለት በጣም የተለያዩ ነገራቶች ናቸው እና ኳሊቲ ላይ መስራት ማለት አላህ እንዲወደን የምር እንፈልገን እነዛን ነገራቶችን መስራት ማለት ነው። ኳሊቲ ጋር ስታነሺ ይሄ አብዛኞቹ ሰዎች የሚዘናጉበት ወር መሆኑ ይሄ ኢኽላሳችንን ለማሳመር በጣም ጥሩ ግራውንድ ይፈጥርልናል ብዬ አስባለሁ። ምክንያቱም ሁሉም ሰዎች የሚሰሩት ስራ ላይ ይታወቃል። ረመዳን ላይ ሁሉም ሰው ሰደቃ ይሰጣል፣ ሁሉም ሰው ይጾማል፣ ሁሉም ሰው ይሄ ቁርአን ይቀራል። እነዚህ ነገሮች የሚታዩ ነገሮች ላይልም እንደዚሁ። ሻዕባን ላይ ግን ብዙዎች ከመዘናጋታቸው ጋር ስራዎቻችንን ደብቀን ለአላህ ብቻ የምርም የእሱን ትኩረት ብቻ ፈልገን ለመስራት ምቹ ይሆናል ብዬ አስባለሁ። ኢቭን ደጋግ የአላህ ባሮች እኮ 30-40 ዓመት ይጾማሉ፣ ግን መጾማቸው አይታወቅባቸውም ነበር። ኢብን መስዑድ የሚሉት ነገር አለ አይደል? ጾመኛ ሆኖ ያደረ ሰው ጠዋት ሲወጣ ሽቶ ተቀብቶ ፍሬሽ ሆኖ ይሄ በቃ የመዛል የመድከም የመድረቅ የመገርጣት ይሄ እንትን መገለጫ ላዩ ላይ እንዳይኖር በጣም ኢንካሬጅ ያደርጉ ነበረ። ስራዎቻችንን በዛ ወይም ማየት ይቻላል። ይህ እንደዚህ ጋር የተወሰኑ ሀሳቦችን ጨምሪልኝ። ሰሃቦች ሻዕባን ወር ላይ ምን ይሉታል? ሻዕባንን ሸህሩል ቁራ ይሉታል፣ የቃሪዎች ወር ማለት ነው። እና ቅድም ያስሚ እያልሽ በደንብ መስራት እና የቃሪዎች ሲሉ ወይም የቃሪዎች የሚቀሩ ሰዎች ስንል ከፊታቸው የሚመጣው ረመዳንና የቁርአን ወር ነው። ስለዚህ ይህንን የቁርአን ወር ለመገናኘት እዚህ ወር ላይ በደንብ ደጋግመው ቁርአንን ይቀሩ ስለነበር ነው እና ልዩ ከሚያደርጉት ነገር ውስጥ ነው ሻዕባንን እነሱ ሰሃቦች ከሚጠቀሙበት እና በደንብ ከቁርአን ጋር ይቀሩ ስለነበረ የቁርአን ወር ይሉት ነበር። እንዲሁም ደግሞ ትልልቅ ሰዎች ሰለፎች ይህንን ወር ሻዕባንን ወር የዝምታ ወር ነው የሚያደርጉት፣ ወይም ደግሞ ራሳቸውን ወደ ኸልዋ የሚያስጠጉበት በቃ ከአላህ ጋር ብቻ ለማውራት ያሳለፉትን ወር ራሳቸውን የሚገመግሙበት ከአላህ ጋር ያላቸውን ግንኙነት እንዲያጠናክሩ። ያው ከፊታቸው የሚመጣው ረመዳን ስለሆነ ዝግጅታቸውን ካሁኑ ነበር የሚጀምሩት እና ዝም ብለው ከራሳቸው ጋር ኸልዋ ውስጥ ገብተው የሚያሳልፉበትም ወር ነው። ኢቨን አንዳንዶች እኮ ደጋግ የአላህ ባሮች ሱቆቻቸውን ዘግተው በቃ ኮምፕሊትሊ ወይ ከቁርአን ጋር ግንኙነታቸውን የሚያድሱበት ወይ በዚክር የሚሆን ብቻ ስፔሲፊካሊ በመረጧቸው ኢባዳዎች በደንብ ራሳቸውን የሚያበረቱበት ወር ነበር። ቅድም ሐዲሱ ላይ ስናነሳ የመጀመሪያው አብዛኞቹ ሰዎች የሚዘናጉበት ወር ነው አለን። ሐዲሱ ላይ የመጀመሪያ ላይ ያነሳ ነው ምክንያት ብዙ ሰዎች የሚዘናጉበት ወር መሆኑ። ከዛ ደግሞ ቀጥሎ ምን መጥቷል? ስራዎች ወደ አላህ የሚቀርቡበት ወር ነው። አላህ ሱብሓነሁ ወተዓላ እያንዳንዷን ቅጽበት ሰከንዶች በእያንዳንዱ ሞመንት ውስጥ የምንሰራውና የምናሳልፍበትን ወይ ከማወቁና ከመመልከቱ ጋር አላህ በሂክማው ከቀን ውስጥ የሆነን ከሳምንት የሆነን ከዓመት ደግሞ የሆነን ወቅት ስራዎቻችን ወደሱ ቀርቦ ሪፖርት የሚደረግበትን ሁኔታ አመቻችቷል፣ ወይም ደግሞ በዛ ወይ ደንግጓል። በቀን ውስጥ
ሱብሂና ወይም ደግሞ ፈጅርና አስር ላይ ስራዎቻችን ወደ አላህ ይቀርባሉ መላእክቶች በሚቀያየሩበት ሰዓት። በእነዛ ሞመንቶች ምን አይነት ስራዎች ላይ ሆነን ነው? መላእክቶች በምን ሪፖርቲንግ ነው የሚሄዱት? ገፍላ ውስጥ ሆነው ዝንጋጤ ውስጥ ተኝተው እንዲሆን ሆነው ወይስ ንቁ ሆነው እየቀሩ ነበር፣ ዚክር እያደረጉ ነበር፣ ሰላት ላይ ነበሩ ብለው ነው ስራዎቻችን ወደ አላህ እንዲቀርብ የምንፈልገው? እሱን መረዳት ይፈልጋል። ከዛ በሳምንትም ደግሞ ስናነሳ ሰኞና ሐሙስ ነው አይደል ሪፖርት የሚደረገው። ረሱል ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን አብዝተው መጾማቸውና መጾምን መውደዳቸውን ከዚህ ጋር በተወሰነ ወይ ሪሌት ያደርጋል ወይም ሂክማው የዛ ነው ብዬ አስባለሁኝ። ስራዎች ወደ አላህ የሚቀርቡባቸው ሌሎች ናቸው። ስቲል ሻዕባን ላይ ያስቀመጡት ምክንያትን እዚህም ጋር ያስቀምጡታል። ስራዎቼ ጾመኛ ሆኜ ወደ አላህ እንዲቀርቡ ይፈልጋል። ምክንያቱም የጾመኛ ሰው ዒባዳ ከሌሎቹ በተሻለ ተቀባይነት አለው ብለን ስለምናስብ ማለት ነው። አመታዊ ሪፖርታችን ደግሞ ሲመጣ አመቱን በምንም ብናሳልፈውም በወንጀልም በመፍላ መልካም ስራዎችን እየሰራን ከማሳለፋችን ጋር አሁን ግን በቃ አጨራረሱን የማሳመሪያ ወቅት ነው፣ ይሄ የመጨረሻው ሞመንት ነው የሚለው ጋር ደግሞ ተያይዞ እናንሳ እስቲ። ኦኬ ኢነመል አዕማሉ ቢንያት እንደሆነ ራሱ ኢነመል አዕማሉ ቢልኸዋቲም ነው አይደለ? መጨረሻችንን ማሳመር ይኖርብናል። በቁርአን ላይ ራሱ ማለት እያንዳንዱ ነገር ነው እንዳልሽው እያንዳንዱ ነገር ነው የሚከተበው እና በቁርአን ላይ ራሱ አላህ ይጠቅሰዋል አለ ማሊ ኸዘል ኪታብ ላይ ጋዲሩ ሰጊረተን ወላ ከቢረተን ኢላ አሳ ምንም ትንሽም ሆነ ትልቅም ነገር ሆነ ይሄ የማይቀር ምን አይነት ኪታብ ነው ብሎ ሰዎች እንትን የሚሉበት ጊዜ ነው እና ስራችንን መተሳሰብ ይኖርብናል። ምንድነው ሪፖርት እያደረግን ያለ ነው የሚለውን ነገር ማሰብ ይኖርብናል ማለት ነው። እንደምጨምርበት ያው ረጀብን ሻዕባንን ስናስብ ለረመዳን ዝግጅት የምናደርግበት ወር ነው እና ስራዎች በሙሉ ወደ አላህ የሚሄዱበት ወር መሆኑን አውቀናል እና ይህ ታዲያ ስራችን ወደ አላህ እንዲሄድ ስንፈልግ እስካሁን ያሳለፍነው ወሮች ላይ የሆኑ ስራዎች አሉን። ይሄ ኮንፊደንስ የሚሰጡን በቃ አላህ ጋር ቢሄድ የማላፍርበት ስራ ነው የምንለው ይኖራል ብዬ አላስብም። ብዙዎቻችን ያጎደልናቸው ነገሮች ያልሰራናቸው ነገሮችም አሉና ሰዎችን ወር በደንብ እንዳልሽው ስራ መጨረሻው ነው እና ኢነመል አዕማሉ ቢልኸዋቲም ነው ያሉት እና ስራችን ሁሉ የሚያምረው መጨረሻው ሲያምር ነው እና ይሄ ወር ደግሞ ስራችን ያመት ስራችን በሙሉ ወደ አላህ የሚሄድበት ወር ነው ስላልን በደንብ ይህንን ወር በቃ ስራችንን አሳምረን መጨረሻዋን በጣም አሳምረናት ወደ አላህ ስራችን እንዲሄድ ማድረግ መቻል ይኖርብናል። አየዘን ግን ከፊታችን ረመዳን ስለሆነ የሚመጣው በደንብ ዝግጅት ደግሞ ከአሁኑ መጀመር መቻል አለብን። ረመዳንን የምንፈጽማቸውን ነገሮች በሙሉ ከአሁኑ መጀመር መቻል አለብን። አንድ ፕሮግራም ላይ ለእኔ ረመዳኔ ረጀብ ነው ትላለች፣ ሻዕባኒ ደግሞ ሸዋሊ ነው፣ ረመዳኒ ደግሞ ቀሪዎቹ 10 ወሮቼ ናቸው ትላለች። ይሄ አባባል ምንድነው? እንደሚባለው ረጀብ የሚዘራበት ወር ነው፣ ሻዕባን ደግሞ የሚኮተኮትበት ወር ነው፣ ረመዳን ደግሞ ፍሬ የምናገኝበት ወር ነው እና እዚህ ወር ላይ በደንብ ዝግጅት ማድረግ መቻል። እንደው ያው ረጀብ አልፎብን ሰሃቦች እኮ ከ6 ወር ነው አይደለ አላህ እንዲያደርሳቸው ዱዓ የሚያደርጉት ዝግጅት የሚጀምሩት ረመዳንን ለማግኘት። እኛ እንደው በቃ አልፎብን ይሆናል ግን ደግሞ አትሊስት ችን አንድ ወር ግን በደንብ መጠቀም መቻል ይኖርብናል ዝግጅት አድርገንና እንድንዘጋጅበት ይረዱናል ብዬ ከማስባቸው ብዙዎቻችን ለዝግጅት ለረመዳን ዝግጅት ስንነሳሳ ይሄ ቁሳዊ የሆኑ ነገሮች ላይ እነሱን ይሄ ልብስ ወይም ደግሞ ቤት ማስተካከል ምግብ ምናምን ማዘጋጀት ላይ ነው ፎከስ የምናደርገው ብዙዎቻችን። ኦፍኮርስ ያስፈልጋል እሱ ነገር ግን በተሻለ መልኩ ወይም ደግሞ ዋናውና አስፈላጊው ነገር ግን የሚሆነው ዒባዳ ነው ወይም ደግሞ ከአላህ ጋር ያለንን ግንኙነት እና እነዚህ ነገሮች ላይ በደንብ ትኩረት አድርገን ልንዘጋጅ ይገባል። ይህ ስንል ለምሳሌ ከቁርአን ጋር ያለን ግንኙነት ሊሆን ይችላል። ከቁርአን ጋር ያለፈው ቁርአን እኔ ያኛው ረመዳን ላይ በጣም ስቀራ ነበረ አክትሜ ነበር ብዙ ጊዜ ምናምን እና ቁርአንን በደንብ መቅራት መቻል ማለት ነው። ቅድም ሻዕባንን ሰሃቦች የቁራ ይሉታል አይደል? እኛ ከቁራዎች መሆን መቻል ማለት ነው። በደንብ ቁርአንን መቅራት መቻል ሊሆን ይችላል። ጾም ላይ ረሱል ሰለላሁ ዐለይሂ ወሰለም ያበዛሉ፣ ይሄንን በጾም ያበዙት ነበር ይሄንን ወር። ስለዚህ በጾምን በደንብ ልንበረታ ይገባል። ሰላታችን ላይ እንደው ረመዳን ላይ በጣም ብዙ ሰላቶች አሉ አይደል? እነሱን ሰላቶች በደንብ ካሁኑ ራሳችን ላይ ልምምድ ለማድረግ ዋነኛው ነገር ፈርድ ሰላታችንን በወቅት አልፈዲላ ለመስገድ መሞከር መቻል። በቃ ወቅታችንን ጠብቀን ከዛ ደግሞ ሱነን ረዋቲቦችን ማስከተል ሌሎችንም ሱናዎችም ሊሆን ይችላል። ዚክር ላይ በጣም በቃ ይሄ ሁሉ ሐላችንን ከአላህ ጋር ለማድረግ
ዚክር ላይ ልንበረታ ይገባል። እነዚህን ከአላህ ጋር በደንብ ሊያቀራርቡን ከእሱ ጋር ሊያስተሳስሩን የሚችሉትን የኢባዳ ዘርፎች ላይ ነው ትኩረት ማድረግ መቻል አለብን ብዬ የማስበው። በጣም ጥሩ። ለረመዳን እንዴት አይነት ዝግጅት እናድርግ የሚለውን ሂንድ ካነሳችን በኋላ እንዴት እናድርግ፣ ከምን እንጀምር፣ ምንስ እናድርግ የሚለውን ደግሞ ከፍታ ቆይታ በኋላ ተመልሰን ስንገናኝ የምናነሳው ይሆናል። ሳትርቁ ጠብቁ። በድጋሚ ተመልሰናል። ውድ ተመልካቾቻችን ከእረፍት በፊት ስለ ሻዕባንን ምን ልዩ ያደርገዋል ብለን የተለያዩ ሀሳቦችን አነሳንና ከምን እንጀምር ምንስ እናድርግ ደግሞ አለን። የመጀመሪያው ስቴፕ የሚሆነው ያለንበትን ተጨባጭ መረዳት ነው። አሁን ላይ ምን ላይ ያለ ነው? ምናልባት ብዙዎቻችን ረመዳን ከዓመት ወደ እስከ ዓመት ቢመጣም እኛ ግን በየዓመቱ የምንጾመው ረመዳን ግን ተመሳሳይ አይሆንም። ህይወቶቻችን ላይ አዳዲስ ነገሮች ይኖራሉ። ኢነርጂያችን፣ ስሜቶቻችን ይቀያየራል። የህይወት ውጣ ውረዶቻችንም እንደዛ ይቀያየራል። አምና የሃይስኩል ተማሪ የነበረ ተማሪ ዘንድሮ ምናልባት የኮሌጅ ተማሪ ሆኖ በፕሮጀክት በአሳይመንት የተሯሯጠ ይሆናል። ምናልባት አምና ተማሪ ሆኖ በሆኑ ፍሌክሲብል ታይሞቹ ኢባዳዎቹን በደንብ እያጣጣመ መሄድ የነበረ አንድ ተማሪ ምናልባት አሁን ቅጥረኛ ሆኖ በቀን ውስጥ ከ8 ሰዓት እስከ 11 ሰዓት ቡክድ ሆኖ ስራውን ብቻ እየሰራ የሚያሳልፍበት ሁኔታ አለ። ብቻውን የሚኖር ሰው የነበረ ምናልባት አሁን ባለ ትዳር ሆኗል። ያገባ ትዳር ላይ ብቻ የነበረ አሁን ወልዷል። አዳዲስ ኮሚትመንቶች፣ አዳዲስ የህይወት ዑደቶች ከኛ ጋር ከዓመት እስከ ዓመት የተቀያየሩ ይሄዱ ነው። የመጀመሪያው ይሄንን አንደርስታንድ ማድረግ በጣም አስፈላጊ ነው። ምክንያቱም አሁን ላለንበት ተጨባጭ ቤስት ፊት በሚያደርግ ወይ ፕላን ለማድረግ እና ረመዳንን በዛ ወይ ለመጠቀም እንድንችል ይሄ አንደኛ ነው። ሁለተኛ ደግሞ መንፈሳዊ ሳይዳችንንም ቼክ ማድረግ ያለብን ይመስለኛል አይደል? ኢማናችን እንዴት ነው? ደክመናል ወይ? ምን አይነት መልካም ስራዎች ላይ ጥሩ ነኝ? በምን አይነት ኢባዳዎች ላይ ጎበዝ ነኝ? የትኞቹ ላይ እቸገራለሁ፣ ይደክመኛል? ኢቨን ለምን አይነት ወንጀሎች ነው ነፍስዬ ስሜቴ በጣም የሚዘነበለው? የትኛውስ ላይ ነኝ ጥሩ ራሴን የማቀብ የሚሉትን መረዳት ሌላኛው በጣም አስፈላጊ ነገር ነው። ሶስተኛው ደግሞ አኽላቅ ዋይዝ ነው። በስነ ምግባር ዋይዝ ምን ላይ ነው ያለሁት? ምን አይነት ጥሩ ጎኖች አሉኝ? ምን አይነት ድክመቶች አሉኝ? ውሸት፣ ሐሜት፣ ሰዎችን ዲስሪስፔክት ማድረግ በንግግር በጣም አሁን ላይ በተለይ ይሄ የዲጂታል ወርልዱ ኖርማላይዝ እንድናደርገው ካስገደዱን ሴናሪዎች መካከል አንዱ ከመሆኑ ጋር ግን እነዚህ ላይ ራሳችንን መለስ ብሎ ቼክ ማድረጉ ያስፈልጋል። ስለዚህ ምን እናያለን ወይም ደግሞ ምን ይረዳናል? ዓመታችን እንዴት ነበር ያለፈው የሚለውን ራሳችንን ቼክ ማድረግ በጣም መሰረታዊ ነገር ነው ብዬ አስባለሁ። ካለፈው ረመዳን እና አሁን ከረመዳን እስከ ረመዳን የነበረን ማንነት እንዴት ነበረ? ምን ይመስል ነበር? እኔ ከራሴ ጋር ያለኝ ግንኙነት፣ እኔ ከአላህ ጋር የነበረኝ ግንኙነት፣ እኔ ከሰዎች ጋር ባለኝ ግንኙነት ምን አይነት ሀል ላይ ነው የነበርኩት የሚለውን መፈተሽ መቻል ይኖርብናል። አምና ረመዳን ላይ ስንሰራው የነበረ ስራ ይሄ ከዛ ሙሉ ዓመቱን አስቀጥላለሁ ብለን እያሰብን የነበረው ስራ ስናስቀጥለው ነበረ ወይ? ለምሳሌ ከአላህ ጋር ባለን ግንኙነት ቁርአን ላይ በጣም ረመዳን ላይ በደንብ ጎበዝ ሆነን ነበረ፣ ስንቀራ ነበር ምናምን። ከዛ በኋላ እስኪ ይሄ ሙሉ ዓመት ላይ ምን ያህል ጊዜ አክትመናል ቁርአን? ምን ያህል ጊዜ ስንቀራ ነበረ? እሱን በደንብ መፈተሽ። ጾም ላይ ሱና ሰላቶች ላይ ሰላት እንደው ፈርድ ሰላትን ራሱ ወቅቱን ጠብቆ ከመስገድ ጋር ሱና ነገሮችንም ሱና ሰላቶችንም መፈጸም ላይ ከአላህ ጋር ልናደርጋቸው ከልዋችን መስጂድ ላይ ኢዕቲካፍ እናደርግ ነበረ ረመዳን ላይ አይደል? ከዛ ከረመዳን ከወጣ በኋላ ምን ያህል ጊዜ መስጂድ ሄደናል? እነዚህ ነገሮች መለስ ብለን ከአላህ ጋር በነበረን ግንኙነት መፈተሽ መቻል ይኖርብናል። እንዲሁም ደግሞ ከራሳችን ጋር ደግሞ እውቀት መፈለግ ላይ ለራሳችን አካደሚክም ሸርዓም ሊሆን ይችላል እውቀት የምንፈልገው ምን ያህል እውቀት ከአምናው ረመዳን አሁን የተሻለ እውቀት አግኝቼ ነው ይሄንን ረመዳን የማገኘው? ምን እውቀት ጨምሬያለሁ በራሴ? ቁርአንን ምን ያህል አንደርስታንድ አድርጌዋለሁኝ? የሸሪዓም እውቀትም ሌሎችን ፊቅህም ሐዲስም ሊሆን ይችላል እና ምን ያህል አውቅ ያለሁኝ? አካሌም ምን ያህል ጠብቅ ያለሁኝ? ከራሴ ጋር ያለኝ ግንኙነት እንዴት ነበር የነበረው? ከዛ ደግሞ ከሰዎች ጋር ያለኝ ሐላቃ ምን ያህል ብዙ ኸይር ስራዎችን ሰርቼ ነበረ ወይ? ምን ስራዎችን ስሰራ ነበረ ያሳለፍኩት የሚለውን በደንብ ራሳችንን መፈተሽ መቻል ይኖርብናል። ሁሌ አንድ አይነት ተመሳሳይ አንድ አይነት የሆነ ማንነት ሊኖረን አይገባም እና ያንን መለስ ብለን ራሳችንን መፈተሽ መቻል ይኖርብናል ብዬ አስባለሁ።
ይህም እንዳለች ነው። አንድ የጃፓኖች አባባል አለ እና አንድ ሰው 3 ቀን ከጠፋ በኋላ ጓደኞቹ በደንብ ተመልክተውት እሱ ላይ ያለ ለውጥ ማየት አለባቸው ይባላል እና ያለፈውም ረመዳን መቶ አሁንም ረመዳን መቶ ተመሳሳይ ከሆነ ምን አይነት ነገር ነው ይባላል። ትናንትናውም ዛሬውም አንድ አይነት ከሆነ ያ ሰውዬ ምንድን ነው በቃ ዋጋ የለውም ማለት ላይ የሆነ ነገር መታየት አለበት ማለት። ይሄ ትልቅ የሆነ ልዩነት አይደለም እኮ የምናየው ግን የሆነ ትንሽዬ እንኳን ከባለፈው 1% መጨመር ማለት በየዓመቱ 365% መጨመር በጣም ትልቅ ነገር ነው። እንደ 1% እንኳን ባንጫ 0.5 ራሱ መጨመር ትልቅ ነገር ነው እና ምንድነው ዛሬ ምን ለውጥ አለ እኔ ጋር የሚለው ዑመር ራሱ የሚሉት አለ ሐሰብ አንፈሰኩም ቀብለ አንድ ሐሰብ መተሳሰብ አለብኝ ምንድነው ዛሬ ያደረኩት የሚለው ነገር በየጊዜው ቼክ ማድረግ ይኖርብናል ማለት ነው። አዎ እንደ መልካም ስራዎች እነዚህን ካነሳን በኋላ ደግሞ የሰው ልጅ ባሳለፈው ዓመት ውስጥ ፎር ሹር ሁላችንም የምናምነው ነገር ወንጀሎች ላይ እያሳለፈ ነበር። የሰው ልጅ ከአላህ ጋር ግንኙነት አለው፣ ከራሱ ጋር አለው፣ ከሌሎች ሰዎች ጋር አለው። ከዛ አላህ ደግሞ ለእሱ መጠቃቀሚያ ብሎ ከፈጠረው ፍጥረታዊ ዓለሙ ጋር ደግሞ ግንኙነት አለው። በእነዚህ ግንኙነታችን ውስጥ ምን ያህል ሐቆችን አጉድለናል፣ ምን ያህል የሰዎችን ድንበር ጥሰን አልፈናል፣ ኢቭን የምንጠቃቀምባቸው መጠቃቀሚያዎቻችን ላይስ ምን አይነት ይሄ ሚስዩዝ ነበረ ነው የማጠቃቀማችን ላይ ምን አይነት ጉድለት ነበረን የሚሉትን መለስ ብሎ ማየት በጣም አስፈላጊ ነው። ምክንያቱም ከወንጀል ንጹህ ሆነናል ብለን ማለት ይከብዳል። ያሳለፍነውን የወንጀል ተጨባጭ ደግሞ በምን አይነት መልኩ ነው የምናክመው? ያስስቲ እዚህ ላይ የተወሰኑ ሀሳቦችን ነገር አንድ ሰው ወንጀል ከሰራ በኋላ ምንድን ነው አላህ ለመቃረብ ያው ተውባ ነው የሚደረግ አይደለ? አላህ ራሱ ላ ተቅነጡ ሚን ረሕመቲላህ ነው። ተውባ ወደ አላህ መመለስ። እንዴት ነው ወደ አላህ የምንመለሰው? መጀመሪያው አንዳንድ እንዴት ነው ያ ሰውዬ ወንጀል ራሱ እየሰራ መሆኑን ላያውቅ ይችላል። ወንጀል እየሰራ ነው ግን ወንጀል የሰራኸው ሲባል ላያምን ይችላል። ከመጀመሪያ ማመን አለበት ያ እየሰራው ያለውት ነገር ወንጀል ነው እና የወንጀሉ ትንሽነት ሳይሆን የሚያምፀውን አላህ የሚያምፀውን ጌታ ማሰብ ይኖርበታል። የእሱን ታላቅነት ማሰብ ይኖርበታል። ስለዚህ ተውበት ለማድረግ መጀመሪያ ያንን ወንጀል እየሰራን ነው በቃ እየሰራን ነው ምንም ማደባበስ የሚባል ነገር የለም ማለት ነው። ከዛ በኋላ ከዛ ወንጀል ወደ አላህ መጸጸት መጀመሪያ መጸጸት ነው። በቃ አላህን አምጬዋለሁ እንዴት ነው የማደርገው? በቃ እንዴት ነው አላህን የውመል ቂያማ ቀን እንዴት ነው አላህን የማየው? በቃ እንዴት ነው እሱ ጋር መቀርበው ብሎ በጣም ትልቅ የሆነ ጸጸት መኖር አለበት። ከዛ ደግሞ መታቀብ ነው። አሁን ዛሬ ማታ ተጽቼ ነገ ደግሞ ድጋሚ የሚመለስበት ከሆነ የተውባ እንትኑን መሀል ላይ የሆነ ነገር ችግር አለ ማለት ነው። ስለዚህ መታቀብ ይኖርብናል። ይሄ ታጥቦ ጭቃ እንዳይባሉ አሁን ዛሬ አጠፋለሁ ድጋሚ ይጸጥታል፣ ከዛ ነገ ደግሞ አጠፋለሁ ሌላ አይነት ነው የሚሆነ ከሱ መታቀብ። ሶስተኛው ደግሞ በቃ ቃል መግባት ለአላህ ለራሳችን በቃ እዚህ ነገር ላይ አልመለስም፣ እኔ አላህን አላምፀውም በዚህ ነገር ላይ የሚቀጥለው ዓመት ሲመጣ እኔ እዚህ ጋር አልገኝም ማለት እኮ ነው። ከዛ ሌላው ደግሞ የተውባ ላይ የአላህን ጨረስና ከአላህ ጋር ያለ ከዛ ከሰው ጋር ያለ አላህ አይገባም። የሰው ጋር ሰውን ካመን ሰውን ነው ሄደን አፍ ማስባል ያለብን እንጂ አይ በቃ ሌላ አላህ ዱዓ አድርገለው ተውበት አድርገን የሚባል ነገር የለም። ያን ሰው ሄደን አፉ ማስባልም ይኖርብናል ማለት ነው። እና ተውበት ስንል ደግሞ በቃልም አለ በተግባርም አለ በልብም አለ ማለት ነው። አዎ ኢቭን ሻዕባን ደግሞ በጣም ጥሩ አጋጣሚ ይሆናል ብዬ አስባለሁ። ረመዳንን የረሕመት ወር ነው፣ የመግፊራ ወር ነው። ከዛ አላህ ከጀሃነም ባሮቹ ነፃ የሚያወጣበት ወር ከመሆኑ ጋር እኛ ግን ስራችን የምንጀምረው ከአሁኑ ነው። ከዛ አሁን ደግሞ ሪፖርታችንን ወደ አላህ የምንልክበት ወር ነው። መጀመሪያ ቅድም ምናልን አጨራርሳችንን ለማሳመር ያለንን ኢነርጂ እንዳለን እንጠቀማለን። መልካም ስራዎችን ለመስራት በቻልነው አቅም እንረባረብ ካልን በኋላ ደግሞ አጨራረሱን ለማሳመርም ደግሞ በተውበት ደግሞ መሸፈንና መሞሸር ደግሞ ከኛ የሚጠበቅ ነገር ነው። እሱ ላይም እንደዚሁ ትኩረታችን ልንሰጥ ይገባል። ከዛ ከሰዎች ጋር ባለን ግንኙነት ደግሞ ፎር ሹር በሁለት ነገር አለ። ከሰዎች ጋር ባለን ግንኙነት ወይ አንደኛ የሰዎች ሐቅን አጉድለናል ወይ ድንበር አልፈናል፣ ወይ ደግሞ ሰዎች የኛን ሐቅ አጉድለዋል ወይ እኛ ላይ ድንበር አልፈዋል። እኛ የአላህን ምህረት ፈልገን እነዛን ሰዎች ይቅርታ እንጠይቃለን። የምርም በቃ ለአላህ ብለን ምናልባት እነዛ ሰዎች በጣም ልባችንን አድምተውታል፣ ጎድተውናል። ግን ስቲል የእኛ ጉዳይ ከአላህ ጋር የምንፈልገው የአላህን ሪዳ ነው። ለሱ ብለን እናደርጋለን። ሁለት ደግሞ እንዴት ነው እኛ ያጎደልንባቸውን ይቅርታ ጠየቅን፣ ከዛ እኛ ላይ ያጎደሉብንን ሰዎችም እንዲሁ ይቅርታ እናደርጋለን ማለት ነው። በዚህ ወይ አመታችንን አየን፣ ሪፖርታችንን ወደ አላህ በተቻለ መጠን በተውበት በእስትግፋር አጅበን በመልካም ስራዎች አጨራረሳችንን ለማሳመር ሞክረን ከላክን በኋላ አሁን ረመዳን አዲስ ጅማሩ ነው። የአመት ስራ አስረከብን። ከዛ አዲስ ምዕራፍ አዲስ
ጅማሮ ነው። ይህንን ረመዳን ታዲያ ወይም ደግሞ አዲሱን ጅማሯችን በምን አይነት መልኩ መጀመር ያለብን ይመስላችኋል? ኦኬ ምንድነው አሁን አንድ ስራ ስንሰራ ሁሌም ንያ መኖር አለበት አለ ማለት ያን ስራ የምንሰራው ለምንድን ነው? የሆነ ሀሳብ ይኖራል እኮ ያን ስራ ሰራለሁ ብሎ ግን ለምንድን ነው የምንሰራው? ንያችን ደግሞ ለአላህ ነው ማድረግ ያለበት። ኢነመል አዕማሉ ቢንያት ነው አይደለ? በቃ የምንሰራው ነገር ለአላህ ብቻ መሆን አለበት እንጂ ለሰው የምንሰራው ከሆነ ከአላህ ጋር የምንተሳሰበው ነገር አይኖረንም። የሆነ ሰው ይመጣል ላይ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሐዲስ ላይ ከሳሪ ብሎ ማለት እሱ ሰውዬ ነው ማለት የውመል ቂያማ ሲመጣ በጣም ብዙ ሐሰናዎችን ተሸክሞ ይመጣል። ግን አንዱን የሰራው ለሰው ብሎ አንዱን ዘልፏል፣ አንዱን ይነግራል። አላህ ሆይ ላንተ ብዬ ጂሃድ ላይ ሸሂድ ሆንኩኝ ብሎ ይላል። አይ ሸሂድ የተዋጋው ሸሂድ የሆንከው ሰዎች ጀግና እንዲሆኑ ነው የምርም ጀግና ብለውሃል ምድር ላይ እኔ ጋር ምንም ሂሳብ የለህም ነው። እኔ ላንተ ብዬ የሰጣሁት በቃ አይ ሰዎች ሰጪ እንዲሉህ ነው እኔ ጋር ምንም ሂሳብ የለህም ይላልና የምንሰራው ነገር እንዳለ ለአላህ መሆን አለበት። ቁርአን ላይ ራሱ አላህ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ነው። በቃ እኛ የምንፈልገው የአላህን ፊት ፈልገን ነው እንጂ ከእናንተ ምስጋናም ሆነ የሆነ የምትከፍሉንም ነገር ሆኖ አይደለም። እነዛ ሰዎችን አላህ ሲጠቅሳቸው ምን ይላል? ወዩጥዒሙነ ጣዓመ ዐላ ሁቢሂ ዐላ ሁቢሂ ሁለት ነው ይላሉ። ምግቡንም ቢፈልጉት ዐላ ሁቢሂም ደግሞ የአላህንም ውዴታ ፈልገው ያደርጋሉ ይላል ማለት ነው። እና ይሄ ንያ ትልቅ ነገር ነው። ንያ እንዴት ነው የምናደርገው ሲባል መጀመሪያ ስንጀምር ያው ንያ መኖር አለበት። ለአላህ ነው የምንሰራው ብለን ስንጀምር እዚህ ጋር ንያችንን ሁሌም ቼክ ማድረግ ይኖርብናል። አንዳንዴ ሸይጣን ይመጣና ገና ስራውንም እንዳንጀምር በቃ በጣም ብዙ ምክንያቶች ከደረደለን በኋላ በቃ ጀምራለሁ ብለን ስንጀምር ሌላ ችግር ደግሞ ያመጣል። ለሰዎች በቃ ሰዎች እንዲያዩ አለ አይደለ ሪያ ምናምን ነገር የሚለው ማለት ነው። እንደዛ ሲሆን ሰዎች እንዲያዩልን ሰውን ማስደሰት በጣም ከባድ ነገር ነው። ዛሬ ሰዎች እንዲያዩልን በቃ ሲሰጥ አይቶ ሰጪ ነው ካለ ነገ የሆነ ነገር ብትከለክለው ኧረ እሱማ ብሎ ስሙን ነው የሚያጠፋውና ሰዎችን ማስደሰት በጣም ከባድ ነገር ነው። አላህ ግን የምንሰራው ነገር ለአላህ ስናደርግ ግን ያ ነገር ባይሆን ራሱ አላህ ይጽፍልናል። ለምሳሌ አንድ ሰው የሆነ ሀሳብ ኖሮት በቃ እኔ እዚህ ጋር ተገኝቼ የሆነ ነገር አደርጋለሁ ብሎ ባይሆን ራሱ አላህ ሱብሃነሁ ወተዓላ ከትቦለታል እና በቃ አላህ ከትቦልኛል ምንም እንትን የሚያጣውም የሚጎድልበትም ነገር የለም ማለት ነው። ሌላ ሁለተኛ ደግሞ ሸይጣን የሚመጣበት ምንድነው? እንደው ሪያ ራሱ እንደው ቢያልፍ ሰውየው ለምሳሌ እንግዲህ ላይ ለሚሰግድ ሰውዬ እንኳን ቢሆን ማለት ነው ልክ ጠዋት ላይ ሲነሳ በቃ ይሰጣል ማንም አይናገርም፣ ግን ልቡ ላይ ኩራት በቃ አንተ እኮ ይለዋል ማለት ነው። አንተ እኮ ላይ ለነስተ የሰገድከው ሰው እየሰጠ ደግሞ ለሰው አትነግርም ብሎ በሌላ በኩል ደግሞ ይመጣል ማለት ነው። እና ያንንም ቼክ ማድረግ አለብን። ለዛ ነው ሰላት ላይ ሁሉ ስንሰግድ ኢህዲነ ሲራጣ አልሙስተቂም ነው በቃ ሙስተቂም የሆነ ቀጥተኛ መንገድ ምራን ብሎ አላህን ሱብሃነሁ ወተዓላ የምንጠይቀው። ይሄ ሙስተቂም የሚለው ሲሉ የሚላል ቀጥተኛ መንገድ ነው። ያ ቀጥተኛ መንገድ ወደ ላይ የሚሄድ ቀጥተኛ ወደ አላህ እንቀርባለን ማለት ነው። ወደ ላይ ከፍታ እየጨመረ በመጣ ቁጥር ምንድን ነው የሚታየው? እይታችን እየጨመረ ይመጣል። ለምን አላህ ሱብሃነሁ ወተዓላ ይሄን ነገር እያደረገ ያለው ወደ አላህ እየቀረብን እንመጣለን ማለት ነው። እና በመሀል ላይ ደግሞ ንያችንን ቼክ ማድረግ ይኖርብናል ማለት ሰው ለኸይር ነገር አስቦ መሀል ላይ ንያ ሊቀየር ይችላል። የሆነ ነገር ላይ በቃ ሳያስበው ሊሄድ ይችላል እና ልክ እንድንቀድ መንገዱን ወደ ላይ ያደረገ ሰው ማለት ነው። ከአንደኛ ፎቅና ከሰባተኛ ፎቅ የወደቀ ሰው የቱ ነው ሞር ጉዳት የሚኖረው? ወደ ላይ የሄደ ወደ አላህ እየቀረብኩ ነው ብሎ ንያው በመሀል ሲበላሽ አወዳደቁ በጣም የከፋ ነው የሚሆነው ማለት እና መሀል ላይም ቼክ ማድረግ ይኖርብናል። ከዛ ደግሞ መጨረሻ ስራችን ሰርተን ከጨረሰን በኋላ ደግሞ ኢስቲግፋር አድርገን ወደ አላህ መመለስ። ለምን የሰው ልጅ ይሄ ፍጹም አይደለም አይደለ? የሆነ ሰዓት ላይ የሆነ ነገር አደባብሰናል፣ የሆነ ነገር አጥፍተናል፣ የሆነ ነገር ከጅለናል ነገር እና ያንን ደግሞ በኢስቲግፋር ወደ አላህ ሱብሃነሁ ወተዓላ እንመለሳለን ማለት ነው። መልካም ሀሳብ። እንደው ካስተዋላችሁትም እኮ አሁን ለምሳሌ ሌሊት ላይ እንቅልፉን መስዋዕት አድርጎ ተነስቶ የሰገደ ሰው ወይ እንቅልፉን አጥቶ አላህንም አላገኘ ወይ እንቅልፉንም አላገኘ፣ ሁለት ኪሳራ ይሆንበታል። የምርም የምንሰራቸውን ስራዎች ለአላህ ብቻ አድርገን መስራት ላይ በጣም ትኩረት ማድረግ ይፈልጋል። በተለይ ደግሞ ሻዕባን ብዙዎች የሚዘናጉበት ወር እንደመሆኑ ቅድም ያለችው ሀሳብ ለምሳሌ ቤት ውስጥ ሁሉም ቁርስ እየበላ እኔ ብቻ ጾሜ ስወጣ የሆነ ቼክ ማድረግ ይሄ ሪያሊቲ ቼክ ማድረግ ይፈልጋል። ወደ ራሳችን መለስ እያደረጉ ሰደቃም ስንሰጥ ይሁን ላይ በቃ ብቻ እያንዳንዱ ፕራክቲሶቻችንን በደንብ ቼክ ማድረግ ይፈልጋል። ልያችንን መፈተሽ ይፈልጋል። ተመልካቾቻችን ይህ ፕሮግራም የሙስሊም ተማሪዎች ሊግ ከሚንበር ቲቪ ጋር በጋራ በመሆን የሚያዘጋጅላችሁ ልዩ መሰናዶ ነው። ካፍታ ቆይታ በኋላ ተመልሰን ስንገናኝ ሩቲኖቻችንን በምን አይነት መልኩ እናስተካክል የሚለውትን በተወሰነ መልኩ እናነሳለን። ሳትርቁ ጠብቁ።
መርሐባ በድጋሚ ተመልሰናል ውድ ተመልካቾቻችን። ንያን ስለማስተካከል ነበር ከረፍት በፊት ስናነሳ የነበረው። ንያዎቻችንን ካስተካከልን በኋላ ቀጣይ ስቴፕ የሚሆነው ወደ ተግባር መግባት ነው። ወደ ተግባር ከመግባታችን በፊት ግን ተግባሮቻችን ላይ ስንክሳር የሚሆኑ መጥፎ ሩቲኖችን በተወሰነ ወይ መቅረፍ መሞከር ተገቢ ነው ብለን እናስባለን። ሂንድል እዚህ ላይ የተወሰኑ ሀሳቦችን አጋሪ ነው። እሺ ቢስሚላ። ብዙዎቻችን የምንጠቃበት ነፍሴንም ጨምሮ ይሄ ባድ ሀቢት ወይም መጥፎ የሆነ ልማድ ሶሻል ሚዲያ አጠቃቀማችን ለረመዳን ለአሁን ራሱ ህይወታችንን በጣም እያቃወሰ ያለ ነገር ነው እና ይሄ ሶሻል ሚዲያ አጠቃቀማችንን በጣም ገደብ ማሳዝ መቻል አለብን። ስቲል አንድ ስንጠቀም ራሱ የሚጠቅመንን ነገር ለማግኘት ይሄ የሆኑ መረጃዎችን ለማየት ብቻ ብለን ብንገባ ይሄ አብዝተን ቀን ሙሉ ስክሮል እያደረግን ነው የምንውለው አብዛኞቻችን፣ ያው ነፍሴንም ጨምሮ እና የመጀመሪያው መለወጥ አለበት ብዬ ማስበው ሀቢት ወይም መቀየር አለብን ብዬ ማስባቸው ልማዶች መካከል ውስጥ ይህን ሶሻል ሚዲያን መቀነስ ነው። ሌላኛው ደግሞ ትልቁ በተመሳሳይ የኔም ድክመት የእንቅልፍ አብዛኞቻችን በጣም ረዥም ሰዓት ነው እንቅልፍ የምንተኛው። ብዙ ሰዓታችንን የተዘበራረቀ የሆነ እንቅልፍ ነው ያለን እና ይህንንም ደግሞ ማስተካከል መቻል አለብን። ያው ረመዳን ላይ ሌላ አለ፣ ተራዊህ ምናምን አለ እና እነዚህን ቀን ራሱ ሀይ የሆነ በስነስርዓት ለመጾም ኢፌክቲቭሊ ሂዳያችንን በደንብ በስራ ለማሳለፍ ራሱ እረፍት ያስፈልገናል እና እንቅልፍ ላይ ያለን ችግርም እንደዛው አብዝቶ መተኛት፣ እንቅልፍ ማዛባት ትልቅ ችግር አለብን። እዚህ ጋር ኢቨን እንትን ሊንክ ያደርጋል አይደል? ይሄ የሶሻል ሚዲያ አጠቃቀማችን ወይ የስክሪን ታይማችን በጣም አፌክት ያደርገዋል። ምክንያቱም አብዛኞቻችን ያው ራሳችንን እናውቀዋለን። ማታ እስከ 4 ሰዓት እስከ 5 ሰዓት እስከ 6 ሰዓት ስክሪን ላይ ነው የምናሳልፈው። አይምሯችን የሆነ ረፍት የማድረጊያ ሞመንቱ ላይ በጣም በልክ ኦፍ ኢንፎርሜሽን ሰጠው እና ከዛ በኋላ እንተኛ ብንልም ኢሚዲየትሊ እንቅልፍ አይወስደንም አይደል? የሆኑ ረጅም ሰዓቶች ሀሳብ የተብሰለሰለ ምናምን ይቆያል። ከዛ የሌሊቱ ግማሽ ያልፋል። ከዛ በኋላ ሱብሂ ችግር ነው። ከዛ ከሱብሂም በኋላ በኔክስት ዴይ ደግሞ ይሄ በጣም እንዴት ነው ድቅቅ ያለ ድክም ያለ ሰውነት ይዘን ውሏችን እናሳልፈል። ሌላችንም ቀናችንም ባክ ነው ያልፋል። ስክሪን አጠቃቀማችን ከዚህ ጋር በተወሰነ ሊንክ ያደርጋል። ማለት የማታ እንትናችን ቀናችንን ነው የሚወስነው፣ የቀኑ ደግሞ ማታችንን ይወስናል ነው። ሱብሂ እንዴት ነው ከፈጅር በኋላ ብዙዎቻችን እንተኛለን አይኑ የተወሰኑ እንትኖች ከመኖሩ ጋር ግን ከሱብሂ በኋላ ደግሞ አላህ ሱብሓነሁ ወተዓላ ርዝቆችን ለባሮች የሚያከፋፍልበት ሰዓት ነው። ግን እኛ በምን አይነት ሁኔታ ነው እያሳለፍን ያለ ነው? ራሳችንን መለስ ብለን ቼክ ለማድረግ ነው። ይሄ ደግሞ ረመዳን እንዴት ነው እያንዳንዱ ሰከንድ፣ ሰዓት፣ ደቂቃ ኤቭሪ ሞመንት በጣም ይሄ ክሪቲካል ነው ብለን የምናስብ ከሆነ ደግሞ አሁን ላይ ሰዓታችንን በተወሰነ ወይ ማባከን ባንልለው ራሱ ለእኛ ጋር ቫሊዩ አድ ያደርጋል። ወይም ሶሻል ሚዲያ ስንጠቀም እኮ መጥፎ ነው ብቻ አንልም እኮ የሆኑ ኢንፎርሜሽኖችን የሆኑ እንትኖችን ግራስፕ እያደረገ ነው። ግን ያ ከመሆኑ ጋር የትኛው ለእኔ ይበልጣል ነው። ኢቨን አንዳንዴ ይሄ ሶሻል ሚዲያ ላይ ያን ያክል እንትን ጥቅም በሌላቸው ነገሮች ሜጀር የሆኑ ዋጅብ የሆኑ ኢባዳዎችና ተግባሮች ላይ እንዘነጋለን። ለምሳሌ ሰላት አዛን እያለ ምናልባት ስክሮል እያደረግን ይሆናል፣ ወይ የሆኑ ቪዲዮዎችን እያየን ይሆናል፣ ወይ በሆኑ የሶሻል ሚዲያ ታይትሎች ላይ ዲስከስ እያደረግን ምናምን ይሆናል እና እሱ ላይም መለስ ብሎ ራስን ማስተዋል ተገቢ ነው ብለን እናስባለን። ከዛ ሌላ ደግሞ መቀየር አለብን ብዬ ከማሰባቸው ሪትኖች ውስጥ ይሄ አብዝቶ ከሰዎች ጋር መቀላቀል የማይሆን ማለት ምንም ጥቅም የሌላቸው ነገሮች ሁላ ስናደርግ ዝም ብሎ ወሬ የማይመለከተንን ማውረድ ልጅ አብዝተን ከሰዎች ጋር ይሄ ኸልዋ ማድረግ ወይም ደግሞ ለብቻችን ማሳለፍ መቻል፣ ይሄ ከሰዎች ጋር የምናሳልፍባቸውን ሰዓቶችን መቀነስ መቻል። ትርጉም ላላቸው ነገሮች ወይም ደግሞ በጣም አስፈላጊ ለሆኑ ወይም ደግሞ ኸይር ነገር የምንመካከርበት ስብስብ ካልሆነ በስተቀር ከእንደዚህ አይነት ነገር መራቅ አለብን ብዬ አስባለሁ። ጊዜያችንም በአግባቡ መጠቀም ማለት የሆነ ግጥም አለ የአረብኛ ግጥም አልወቅቱ ከሰይፍ ነው ኢለምታቅጣው ቀጣዕክም። ልክ እንደ ሰይፍ ነው፣ ሰዓት እንደ ሰይፍ ነው። የማትቆርጠው ቀድመህ ማትቆርጠው ከሆነ እሱ ቀድሞ ይቆርጣል። ስለዚህ እኛ እንዴት ነው ሰዓታችንን የምንጠቀመው፣ የቀን ውሏችን እንዴት ነው የሚለውን ነገር ማሰብ ነው።
ከዛ ሂንድ ያለችው ላይ ጥቅም የሌላቸው ወሬዎች ስብስቦች ላይ ደግሞ ስናነሳ አክቹዋሊ ከሰዎች ጋር መሰባሰብ ይሄ በኸይር ነገር ለመተዋወስ ከሆነ መልካም ነው። ኢቨን ይሄ ዝምድና በመቀጠል ወዳጅነትን በመቀጠል ማይንድ ሴት ከሆነ በጣም መልካም ከመሆኑ ጋር ግን በነዛ ስብስቦቻችን ላይ ምን አይነት ሀሳቦችን ነው የምናንሸራሽረው በጣም ኢምፖርታንት ነገር ነው። ለሐሜት ሰዎችን ለመዝለፍ እንትን ለማለት በሮችን የሚከፍቱ አይነት ኢንቫይሮንመንቶች ላይ ነው ጊዜያችንን እያሳለፍን ያለ ነው ወይስ ሞር ሻዕባንንም ረመዳንንም ወደ አላህ ዘንድ በደንብ ሊያቀርቡን? አንዳንድ ስብስቦች እኮ አሉ አይደል? እዛ ስብስብ ላይ ተቀምጣችሁ ስትነሱ በቃ የሆነ ኢማንን ፊል እያደረጋችሁ ይሄ የኢማን ሙላትን በዛ ልክ የሚሆኑ ስብስቦችም አሉ። ስብስቦቻችንን መለየት የሚለው ላይ በደንብ እናነሳለን። ከምግብ አንጻርስ ምን ሊሆን ይችላል? ይሄኛውም ሌላው ትልቁ ማስተካከል ያለብን ነገር ነው። አሁን ከፊት ረመዳን ይመጣል፣ ጾም ሙሉ ወር እንጾማለን እና አሁን ላይ ምግብ መቀነስ የምንመገበውን ነገር ይሄ ከምግብ ጋር ያለን ግንኙነት በጾም ረሱ ስ ሰለም በጾም ያበዙታል አይደል? ለምን ያው ስለ ረመዳንም ዝግጅትን በሚሆን መልኩና አብዛኞቻችንም የምንጠቀምበት ይመስለኛል በደንብ አብዝተን መብላት ይሄ ይባላል አይደል? ሙስሊም ሳይርባው አይበላም፣ ሲርባው ነው የሚበላው። ሲበላ ደግሞ እስኪጠግብ ድረስ እንትን አይልም። ልክ መጥኖ ያቆመዋል። 1/3ኛውን ለውሃ፣ 1/3ኛውን ለምግብ፣ 1/3ኛውን ደግሞ ለአየር እንደተባለው እና እንደዚህ መመጠን መቻል አለብን ብዬ አስባለሁ። ኢቨን ደጋገል አህባሮች እኮ ስልሽ የሚመገቡት እንዴት ነው ወገባቸውን ቀጥ እስከሚያደርግ ድረስ ነው፣ ወይም ደግሞ ይሄ የዴይ ቱ ዴይ አክቲቪቲያቸውን ለመተግበር በሚመች መልኩ ነው። እንዴት ነው አንዳንዴ ብዙ መመገብ ራሱ ማለት ይሄ ያስተሳሰብ እንትን ራሱ ይቀንሳል ማለት ሰውነታችን በቃ ምግብ መፍጨቱ ላይ ነው እንትን የሚለው እና ኃይሉ እንዳለ የሚጨርሰው ከዛ በቃ የማሰብ የሚለውን እንትን ይዘነከዋል ማለት ነው። እና እንዳላችሁ ይሄ ምግባችን መቀነስ ከዛ ጊዜያችንን አጠቃቀም ላይ መጨመር ፈልገው ይሄ እውቀትን ፍለጋ ምንድነው በቃ እኔ በዚህ እንትን ምንድነው ማወቅ ያለብኝ ቁርአን ቅድም ስጠቅሽኝ በቁርአን ሊሆን ይችላል ፊቅህ ሊሆን ይችላል የተለያዩ ነገሮች እና እዚህ ጋር ኢማም ሻፊዒ የተናገሩት 6 እንትኖች አሉ አንድ ሰው እውቀት ለመፈለግ የሚያስፈልገው ነገር ብለውና የመጀመሪያው ብልህ መሆን አለበት፣ ማስተዋል አለበት። ነገሮች እንዴት ነው ለመጠየቅም እኮ ለመማርም እኮ የሰውዬ ብልህ መሆን አለበት አይደለ? ይሄ ሌላ። ሁለተኛው ደግሞ ፍላጎት ጉጉት መኖር አለበት። ምንም ፍላጎት የሌለውን ሰው መጠቃጣት ጀምሮ እስከ ማታ ድረስ ብታስተምሩት ምንም አይነት በቃ በዚህ ገብቶ በዚህ ነው የሚወጣው ምንም አይነት እንትን አይኖርምና ጉጉት። ሶስተኛ ደግሞ ጠንክሮ መስራት። ምንም ነገር ላይ አንድ ሰው ይሄ ነገር እማረዋለሁ ብሎ እስካሰበ ድረስ አንድ ነገር ሰራለሁ ብሎ እስካሰበ ድረስ ጠንክሮ መስራት አለበት። ዛሬ የጀመረው ነገ ደግሞ እየተወው እንደዛ የሚባል ነገር የለም ማለት ነው። አራተኛው ደግሞ ያው ለመማር የሚያስፈልጉ ነገሮቹ መጽሐፍ ሊሆን ይችላል ወይ ደግሞ ሌላ ቦታ ሄዶ የሚማር ከሆነ ያው ቤቱ ምግቡ ማለት አይምሮ ወደ ሌላ ቦታ እንዳይሄድ ማለት ትምህርቱን ፈልጎ እስኪ ድረስ ትምህርቱ ብቻ ላይ እንዲሆን እነዚህ ያስፈልጋሉ። ሌላኛው ደግሞ አስተማሪ ያስፈልገዋል ማለት አሁን በራሴ ብቻ በቃ እንትን እላለሁ ብሎ ማለት አይችልም አይደለ? አረዳዱ ራሱ እኮ የነበረው ሌላ ሆኖ በአረዳዱ ራሱ በጣም ሌላ ነገር ፈልስፎ ወደ ሌላ መጥፎ መንገድ ሊሄድ ይችላልና አስተማሪ ያስፈልገዋል። ሌላኛው ደግሞ አሁን እንዳልነው ጊዜ ያስፈልገዋል። አንድ ሰው ለመማር ሲፈልግ በቃ ዛሬ ከጧት ጀምሮ እስከ ማታ ድረስ የቁርአንን ተፍሲር አጠናለሁ አይሆንም፣ አይመጣውም። ለዛ ጊዜ ያስፈልገዋል። ያ ሰውዬ በጣም ዴዲኬሽን ኖሮት ረጅም ጊዜያቶች ያስፈልጋሉ እውቀት ለመቅሰም ማለት ነው። ዛሬ አንድ ነገር አንድ አያ ራሱ ትርጉሙን ብናቅ አንድ አያ ተፍሲሩን ከዛ ወደ ተግባር ብናደርገው በጣም ትልቅ ነገር ሆኖ ሰሃቦች እንደሚያደርጉት ከራሱ አንድ እንትን ይሰማሉ፣ ከዛ በኋላ ወደ ተግባር ነው የሚወጡት። ያንን ይሄ በቃ ጊዜያቸውን ይጠቀሙ ነበር ማለት እና እነዛ ነገሮችን ማድረግ አስፈላጊ ነው። አሁን ላይ ያለንበትንም የሻዕባን ወር ለዛ ፕራክቲስ ለማድረጊያ መጠቀም ጥሩ ነው። ከቁርአን ጋር እርቅ እንፈልጋለን ስንል እርቃችን ይሄ በቲላዋው ብቻ ሳይሆን በደንብ ቁርአንን የምር የአላህ ቃል እንደሆነ አንደርስታንድ አድርጎ ከመኖር ጋር ነው። አሁን ላይ ስቴፑን መጀመር ከቁርአን የተወሰኑ አንቀጾች ጋር ራሳችንን ማለማመድ ይፈልግብናል። ስለ ሩቲኖቻችን ስናወራ አንድ ብዙዎቻችን ደግሞ የምንዘገበት ይሄ መጥፎ ሩቲኖችን ከማስወገድ ጋር ጎን ለጎን ደግሞ መልካም ስራዎቻችን ላይ በጣም ይሄ የመዘናጋት ደግሞ አዝማሚያ ለምሳሌ አዛን እያለ ነው ኦር ሰላት ሊሰገድ ነው ጋር we are pushing it ከመጨረሻው ሰዓት ድረስ በቃ ይሄ ሰላት ወቅቱ ሊወጣ ልክ ሲል የሆኑ ሩጫዎች ላይ እንገባለን ምናምን። ቅድም ሂንድ ያነሳሽውም ሀሳብ መልካም ስራዎቻችንም ላይ ይሄ ባሪፉ ወይ ከዛ በጣም ደግሞ የበለጠ ተወዳጅ በሆኑበት ወቅቶችን መፈጸም እንዲሁ
መልካም ነው ማለት ነው። ይሄ የሩቲናችን በጣም ኢምፖርታንሱን ለመረዳት ምንድነው የሻዩና የማንኪያው ስቶሪ አለ አይደል? እንዲህ በጣም እንዴት ነው ስኳሩን እያማሰልን በሞመንት ስናወጣው ኢሚዲየትሊ እኮ መሽከርከሩን አያቆምም። አሁን ላይ ሩቲኖቻችንን ማቆማችን አስፈላጊነቱ ረመዳን ላይ የሚቆዩ ድካሞችና ይሄ መጥፎ እንትኖችን ይዘን ላለመግባት ነው። ረመዳን የተቆጠሩ ቀናት ናቸው። የተቆጠረ ቀን ደግሞ እንደ ይሄ ውስን እንደመሆኑ ቫልዩ ሊሰጠው የሚገባ ከመሆኑ ጋር ማለት ነው። ይህን ያህል ካልን ሩቲኖቻችንን አስተካከልን፣ ንያችንን ጀደድን፣ ከዛ አላህ ያለፉትን ወንጀሎቻችን እንዲምርን ተውበት አደረግን። አሁን ላይ እንዴት ነው ወንጀሎቻችን እንዲማሩ ተውበት ካደረግን በኋላ አላህ መልካም ስራዎች ወንጀሎችን ያበሳሉ ብሎናል። ወይም ደግሞ መልካም ስራ ኃጢአትን ያስወግዳል። ኃጢአቶቻችንን አላህ ተውበት እንዲያደርገን በሚል ንያ ወደ አላህ ከተመለሰን በኋላ አሁን ግን ፕራክቲካሊ ምን አይነት መልካም ስራዎችን መስራት አለብን የሚለውን ስናነሳ ደግሞ ሻዕባን እንደመሆኑ መጀመሪያ ጎልቶ የሚወጣው ምንድነው? ጾም ነው። ኤግዛክትሊ ጾምን መጾማችን ስፒሪቹዋሊ እና ፊዚካሊ ምን አይነት ጥቅሞች አሉት የሚለውን ያስስቲ በተለይ ፊዚካሊ ከሚለው ጋር የተወሰነ ፊዚካሊ ሰውነታችን ላይ ካሉ ምን አይነት ለውጥ ያመጣል ይሄ ጾም የምንለው ስንል አንደኛ በሜዲካል ቋንቋ ዲቶክሲፊኬሽን ይላሉ። ሰውነታችን ላይ ያሉ በጣም ብዙ እኛ ውስጥ ችግር ሊፈጥሩ የሚችሉ ቶክሲክ የሆኑ ነገራቶች አሉ እና እነዛን ነገራቶችን ያስወግድልናል። ሁለተኛው ደግሞ ምንድነው ይሄ ስብ እየተከማቸ አሁን በጣም ብዙ ሰው ነው በደም ቱቦ ላይ ስብ የተከማቸ ብዙ ሰው ህይወቱ ያልፋል፣ የተለያዩ ችግሮች ውስጥ ይገባልና እነሱን የመቀነስ ራሱ በጣም ትልቅ እንትን አለው። ሌላኛው ቅድም እንዳለው የአይምሮ ስራ ራሱ ኒውሮፕላስቲሲቲ ይሉታል እና የአይምሮ እንትንን ራሱ ማለት ሰውነት ይሄ ሆድ ላይ ብቻ በቃ የሚሰሩትን እንትን ልክ በምንቆጥብበት ጊዜ በቃ የሚያስፈልጉ ቦታዎችን እየሄደ የኒውሮፕላስቲሲቲ የአይምሮ ብቻ አይምሮ ላይ በጣም ትልቅ የሆነ ኢፌክት ይኖረዋል ማለት ነው። እንዲህ ካልን ስፒሪቹዋሊስ ምን ጥቅሞች አሉት? በተለይ እንደ ረመዳን ዋዜማ እንደመሆኑ ያው ጾም ብዙዎቻችን አስለን አላህ ሱብሃነሁ ወተዓላ ጾም የኔ ነው ብሏል አይደል? ከአላህ ጋር በደንብ የምንገናኝበት ነው እና መጪው ረመዳን ነው፣ ወደ አላህ ብዙ የምናደርግበት በዚህ ዋነኛው ነገር ነው። ጾም ከአላህ ጋር ያለንን ግንኙነት በደንብ የሚያጠናክርልን እና ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? አላህ ሱብሃነሁ ወተዓላ እናንተ ከምግብና ከመጠጥ መቆጠባችሁ ምንም ሀጃ የለውም አይደል? ሌሎች ነገሮች ይሄ መጥፎ ነገር ከማየት፣ መጥፎ ነገር መስማት፣ መጥፎ ነገር መስራት፣ እነዚህ ምንሰራ ከሆነ የእኛ መጾም ትርጉም የለውም እና የሚፈለግብን ምንድን ነው? ከመጥፎ ነገር መቆጠብ፣ ከማየት፣ መጥፎ ነገሮችን ከመስራት የምንቆጠበው ነገር ነው ትክክለኛ ጾም እና ይሄ ስንጾም በራሱ እንትን ይለናል። የምር ውስጣችን ራሱ አደብ ይዛል አይደል? መጥፎ ነገር ከማየት እንቆጠባለን። ጊዜያችንን ዝም ብሎ አናሳልፈውም። በደንብ ከአላህ ጋር እንገናኛለን። የምር ሩሃችን ትሄዳለች ወደ አላህ ብዬ ነው የማስበው። ንግግር እንቀንሳለን አይደል? ዝም ብሎ ከማውራት ምናምን እንቆጠባለን። ከመጥፎ ስብስቦች እንርቃለን። ሌሎች ኢባዳዎች ራሱ ይገሩልናል። ሰላቱም ይገራልናል፣ ቁርአንን መቅራት ይገራልናል። ለምን በምንም አናሳልፈውማ። ጾመኞች ስለሆነ ጊዜያችንን በአግባቡ እንድንጠቀም ይረዳናል እና ከአላህ ጋር ያለንን ግንኙነት በደንብ እንድንጠቀመውም ይረዳናል። በአመፅ ላይ የከረመን ነፍስ የማለዘብ ወቅት ነው። ረመዳንን በዛው ሻዕባንን በዛው እንጠቀመው። ከዛ ከነዚህ እንትኖች በተጨማሪ ደግሞ ሻዕባን የረሱል ሰለላሁ ዐለይሂ ወሰለም የህይወት ተሞክሯቸው በምንድን ነው የሚገለጸው? በጾም ነው። እኛ ደግሞ አማኞች ነን፣ በረሱል ሰለላሁ ዐለይሂ ወሰለም እናምናለን፣ እንወዳቸዋለን፣ እሳቸውን መገናኘት እንፈልጋለን። ለዛ ደግሞ ጥሩ እንትና ፎርሙላ አስቀምጠውልናል አይደል? ከኡመቴ ሱናይን ሀይ ያደረገ በእርግጥ እኔን ወዷል፣ እኔን የወደ ደግሞ በእርግጥ ጀነት ውስጥ ከኔ ጋር ነው ብሏል። ጀነትን የማይፈልግ ማን አለ? ከእሳቸው ጋር ጉርብትናን የማይፈልግስ ማን አለ? በዛ ሞቲቬሽንም ራሳችንን በደንብ በጾም እንድናሳልፍ ይህ አሪፍ ኢንስፓየር የሚያደርግ ነው ብለን እናስባለን። መርሐባ ተመልካቾቻችን፣ ስለ ሻዕባን ከምንነቱ ተነሳን፣ ምን ልዩ ያደርገዋል ብለን አወራን፣ በምን መልኩስ ይህን ወር እናሳልፍ ብለን የተለያዩ መንገዶችን አነሳን። የሻዕባንን ወር ህያው የምናደርግበት፣ ወደ አላህ በጸጸት የምንመለስበት፣ ምህረቱን ከእጆች የምንሆንበት፣ በመንገዳችን ልቦቻችንን ለሰበሩ ላሳመሙ ለአላህ ብለን ይቅር የምንልበት ወር እንዲሆን ከልብ እንመኛለን። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይለናል፣ እናንተ ያመናችሁ ሆይ ጾም በነዚያ ከእናንተ በፊት በነበሩት ላይ እንደተጻፈው በእናንተም ላይ ተጻፈ፣ ልትጠነቀቁ ይከጀላልና ካለም በኋላ ከሱ በኋላ ተከትሎ በሚመጣ የቁርአን አያ እንዲህ ይለናል፣ ተሰነቁም ከስንቆች ሁሉ በላጩ ጥንቃቄ የአላህን መፍራት ነው ይለናል።
የዚህ ሳምንት ስንቃችን አብዝተን በመጾም ውስጥ የአላህን ፍራቻና ውዴታ መከጀልን እናድርግ። የቻልን አብዝተን እንጹም፣ ያልቻልን ቢያንስ በሳምንት አንድ ቀንን መርጠን ለመጾም እንሞክር። አላህ ለመዳረሻችን የሚሆነንን ስንቅ የሚያሰንቀን ያድርገን። ለዛሬ የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። በቀጣይ ተያያዥ ሀሳብ ባላቸው ክፍሎች እስከምንገናኝ ድረስ አላህ በአማን ያቆያችሁ። ሰላም አለይኩም።